ሂሪጎ ሂሪጎ ዛሬ የሚዲያው ድሮን የደስታ ልብስና የምስራች ልብስ ለብሰን ገብተናል። ሼር እንዳናደርግ እንግዲህ አልጎሪዝሙ ከልክሎናል። ምንም ማድረግ አንችልም። ቪው እንዳይታይ ሼር እንዳናደርግ እንግዲህ ደግሞ ዛሬ ደግሞ ምን እንደመጣባቸው አላቅም። ያው ሼር ማድረግም አልቻልኩኝም። እናንተ ሼር አድርጉት። እዛው አልመጣለኝ እንግዲህ። አዎ በጣም ሀከሮቹ በሙሉ ይዘውናል። እናንተንም ይዘዋችኋል፣ እኔንም ይዘውኛል። አንዳንዶቻችሁን ብሎክ እያደረጓችሁ ነው ከዛው ያሉት። አንዳንዶቻችሁን ደግሞ ኮመንት ሁሉ እንዳጽፉ እያደረጓችሁ ነው ያሉት። ይሄ ያለ ነው እንግዲህ። ዋናው መዋጊያችን የነበረው ቀድመን ነበር ሼር የምናደርገው ህዝቡ ጋር እንዲዳረስ። አሁን ግን እንዳይዳረስ ጭምር ነው የያዙት። ኦኬ ችግር የለውም፣ በኋላ እናዳርሰዋለን። ይህን እናወጣና እንገለብጠዋለን። እዚህ የገባችሁ ግን በሙሉ ሼር አድርጉት። ዛሬ የምስራች ኒውስ ነው። አለባበሱን ታዩታላችኋል። የንጉሱን አለባበስ ነው ለብሰን የገባ ነው። እናውቃለን ምን ሰዓት ምን እንደሚለበስ ከሰማያዊ ቦኔት ጋር የተለበሰው። ይሄ ማለት ይድል ነው፣ የምስራች ነው። ወዬ ጎንደር ዳይት ኦኬ። የጎንደሮች ገብቷቸዋል። ጎጃሜዎቹን ግቡ፣ ወሎም ግባ። የምስራቹን ልሰሙት ነው ዛሬ እንግዲህ። የምስራቹንና የተደገሰባችሁን እንደገና የተደገሰባችሁ ብቻ ሳይሆን እየተደረገላችሁን ጭምር ነው የምትሰሙት። ጀግናው መከላከያ ሰራዊት እንዴት አድርጎ ጠላቶቻችሁ ይሄ ነው እንዴ መጣ የለቀቁት እንዴ አለቀቁትም። ኦኬ ችግር የለውም፣ ባይለቁትም ችግር የለውም። በኋላ እናደርገዋለን። ባይለቁትም ችግር የለውም፣ በኋላ እናደርገዋለን። ችግር የለውም። ምን ችግር አለ? የራሳችን ስንወርድም ይደርሳል። እሺ ሪያዶች ገብታችኋል። ቴንኪው አመሰግናችኋለሁ። በዚህ አጋጣሚ እንግዲህ ዛሬ ሻዕቢያና ህወሓት ውጊያው ከመጀመሩ ተጨፈጨፉ ነው የሚለው። እንግዲህ ያው ዛሬ ውጊያውን ሳንጀምር ጨረስ ነው። በሁለት አቅጣጫ ላይ የገባ የነበረ ኮምቦ የሻዕቢያ ቡድን ከሰዓታት በፊት ያው በሚገባው ቋንቋ አየር ኃይላችን አስተናግዶታል። ሻዕቢያ ሳይጀምር ጦርነቱን ሊያልቅ ነው። ሳይጀምር ሳይነፋ ብዙም ሳይኬድ ጦርነቱ ውስጥ እያለቀ ነው፣ እየተገባደደ ነው። ነገርናቸው ነበር። መቀበሪያችሁን አዲስ አበባ ላይ መቀበሪያችሁን ኢትዮጵያ ውስጥ አድርጉታላችሁ ብለን ነበረ። መቀበሪያቸውን ራሳቸው እንግዲህ እያስቀቡት እየመጡ እያለቁ እየሄዱ ነው ያሉት። ይሄ እንግዲህ የመከላከያው ታላቅ ድል ነው። አየር ኃይላችናችን ባለፈው ነግራችኋለሁ። ታርጌት ስንመታ ለአፍንጫ ተኩሰን ጆሮዋን መታን ብያችኋለሁ። ለአይን ተኩሰን አፍንጫን መታን ብያችኋለሁ። ይሄ ነው አሁን የገጠማቸው ያለው ይሄ ነው። እንግዲህ ቻለው ብለዋል ፊልድ ማርሻል ብርሃኑ። ቻሉት እንግዲህ እየየን ሰማለን። ሰሞኑ በጣም ብዙ የየዎች ይመጣሉ። ይህን እንድታውቁ ትፈልጋለሁ። በተለይ የካቲት 11 ሳይጀምር በፊት በትግራይ የተለያዩ ቦታዎች ላይ ፍንዳታዎች እንዲፈጸሙና ብልጽግና ፈነዳ እንዲባል አንዳንድ ሽብሩን የሚዘሩ ሰዎች ተበትነዋል። ምናልባት በትግራይ በኩል ኤኒ ፍንዳታ ከሰማችሁ ህወሓትና ሻዕቢያ እንደሚያፈነዳና ንጹሐን እንደሚገል መረጃው ደርሷል። በዚህ ላይ በጣም የጥንቃቄ ስራ ለመስራት መንግስት እያቀደ ነው ያለው። በዚህ አጋጣሚ ላይ ሌላ በትግራይ እና አስመራ አፈሳ ጀምረዋል። እነሱ ኤርትራም አፈሳ በፊት ነው የጀመሩት። አክቹዋሊ ዛሬ ተጠናክሮ ስለቀጠለ ነው እንጂ ትግራይ መግቢያ መውጫ አሳጥቷቸዋል። ወጣቱን እያፈሱ ነው ያሉት። እያፈሱ ደግሞ የሚገርመው የትግራይ ማሰልጠኛ ሳይሆን ወደ ሳዋ ማሰልጠኛ እየወሰዷቸው ነው ያሉት። ዛሬ አሁን ከመሸ ወደዚህ ስገባ ወደ 4 መኪና የትግራይ ልጆች ታፍሰው ወደ ሳዋ ሄደዋል። አሁን እየገባው ያለው ነው ወደዚህ እና መከላከያ ታርጌት ውስጥ ነበረ፣ ግን ላለመምታት ሲል ብቻ ያው አልፈዋል። እንግዲህ አስመራ ከገቡ በኋላ ምን ይገጥማቸዋል የሚባለውን ነገር የምናውቀው ነገር የለም። ግን 4 መኪና የትግራይ ወጣቶች ታፍሰው ወደ ሳዋ ሄደዋል። ምናልባት የትግራይ ቤተሰቦቼ ትግራይ ውስጥ ሆናችሁ ልጃችሁ ከጠፋ፣ ወንድማችሁ ከጠፋ፣ አባታችሁ ወይ ደግሞ ዋሬቨር እህታችሁ ትችላለች ከአካባቢውን ካጣችሁ ታፍሰው ወደ ሳዋ መሄዳችሁን እንድታውቁት ነው። ይህን መረጃ ልስጣችሁ ብዬ ነው። ግን እርሊ ጀመሩ እንጂ የታሰበው ይሄ ለየካቲት 11 ነበር የታሰበው የነበረው። አሁን ለምን እንደፈለጉት አላውቅም። እንግዲህ ከአሁኑ ጀምረዋል። ፊልድ ማርሻል ኮርድ ማይክል እንኳን እንደዚህ አለባበስ በሞተር ሳይክል 3 ሰዓት ይሄዳል። ሞተር ሳይክል የኔ ቁም ሳጥን ልብስና የኔ ሰዓትና ኮፍያ እኮ ልብስ ብቻ አያልቁም። ይህ ሁሉ ሰው ነው የሚያለብሰኝ። ኦኬ እንግዲህ እርሊ ጀመራችሁ። ህወሓቶችም ሻዕቢያዎችም በቀደማችሁ ገና ጦርነቱ ሳይጀምር አፈሳ ጀመራችሁ። እንግዲህ ይሄ በጣም ከባድ ነገር ነው።
የትግራይ ህዝብ እንደሰማሁት ከሆነ የትግራይ ህዝብ ህወሓትን ሊያጠፉ ወስኗል። በተለይ የዛሬ የነበረው ትግራይ አፈሳ የትግራይን ህዝብ ሁሉ አስቆጥቷል። በአይን እየታየ ነው። እማኞች ባሉበት ነው የሚያፍሷቸው። አፍሰው ደግሞ ወደ ኤርትራ መውሰዳቸው የበለጠ የትግራይን ህዝብ አስቆጥቶታል። ይሄ በጣም ዘግናኝ ነው። ፌዴራል መንግስትም የራሱን የሆነ ነገር ሊወስድ አስቧል። እንግዲህ ኢትዮጵያ ውስጥ ያሉ የሻዕቢያ ተወላጆች ምን ይገጥማቸዋል የሚለውን ከዚህ በኋላ የምናየው ይሆናል ማለት ነው። ለሻዕቢያ በረሃብ ከመሞት በድሮን መሞት ፈጣን ሞት በመሆኑ ይወዱታል። ከዚህ በፊትም ገጥሟቸዋል፣ ያውቁታል እነሱ። እንግዲህ አሁን ምንድነው በጣም ተቀበዥብዥዋል። በጣም የሚያደርጋቸውን ነገር አሳጥቷቸዋል። በጣም ንግግራቸው ሁሉ አሁን ወደ ስድብ ገብተዋል። ስድብ አሁን ወይዘሮ ኬሪያን ራሱ የምትናገራት ሰምቷቸዋል። ያቺ እንግዲህ አሁን በየቦታው ስድብ ብቻ ነው። ብልጽግና ሰዎችን መሳደብ ነው። እኛ እንኳን ለምደነዋል። ረጅም ዓመት ስንሰድብ ስለኖርን እኛ ስድባችን ለእኛ ጌጣችን ነው። ሌሎቹን ግን ሰዎች ግን አትሊስት በእድሜ የጠገቡ ሰዎችን ይሄ ይኸውልህ ያጣለማኝ ተሳድቦ ይሄዳል ይሆንባቸዋል። እና ስድብ አትሳደቡ። ፖለቲካ ትችላላችሁ፣ ተጫወቱ፣ ግን ሰዎችን አትስደቡ። ባለትዳር አሉ፣ ልጆች ያለዋቸው አሉ። አትሊስት አስቡ። በዚህ ጭንቅላታችሁ የተደፈነ ነው። ጭንቅላታችሁ ደንቆሮ ነው። እናንተ በል ውስጥ ገብታችኋል፣ ደንቁራችኋል። አፋችሁ ባለጌ ነው። ስትፈጠሩም ፖለቲካም አታቁም፣ ጫወታም አታቁም። ስለዚህ ዝም ብላችሁ የእልህ የዱርዬ ስራና የእልህ ስራ ስለሆነ ብትሳደቡም ግን አትሊስት የምትናገሩትን ብታቁ ደስ ይለኛል። የምሰማቸውና የማያቸው ነገሮች በሚዲያ የማይቀርቡ ዘግናኝ ነገሮችን ካፋችሁ የተለመደ ነው። ስታድጉም በዚህ ስላደጋችሁ በዚህ ጉዳይ እንኳን እኔ ተዋልላችሁ ተፈጥሮ ነው። ተፈጥሯችሁን ተውላችሁ አልችልም። ብልግና ጥጋችሁ ነው። አፋችሁ መረን ነው። ባለጌዎች ናችሁ፣ ስዶች ናችሁ። እና ስድብ አቁሙ። ፖለቲካ ይዘናል፣ በፖለቲካ ደረጃ እንሄዳለን። ውጊያ ይዘናል፣ በውጊያ ደረጃ እናያለን። መተያየት ነው የሚሻለው እንጂ መነጋገሩ አፍላፊ መውጣቱ ትንሽ ጥሩ አይመስለኝም። እና እዚህ ላይ የሻዕቢያ የሚሆን የህወሓት አክቲቪስቶችና ፖለቲከኞች ከዚህ ድርጊታችሁ ብትቀጠቡ ደስ ይለኛል። ዴቤ ኖርማል ልብስ ለብሰህ አትምጣብን። ኖርማል ልብስ ለአንተ አይገባም። አይ ልብስ ኖርማል እንኳን ልብስ ወታደር ልብስ ነው የምለብሰው። የንጉስ ልብስ ለብሳለሁ። እንደዚህ ሮያል ፋሚሊ ስትሆን እንደዚህ ያለ የሮያል ፋሚሊ ልብሶች አሉ፣ የወታደር ልብሶች አሉ፣ የአየር ኃይል ልብስ አለ። እንደዚህ ነው የምንለብሰው። ስለዚህ አፋችሁን አትክፈቱ ለማለት ፈልጌ ነው። ስድባችሁን ቆጥቡ። እንግዲህ ለምንድን ነው ኦርሊ ከየካቲት 11 በፊት ዛሬ አፈሳ የጀመሩት? እሱ የታወቀ ነገር ነው። ብዙ ቦታ ላይ በትግራይ ክልል ላይ ፍንዳታዎች ይደረጋሉ። ምናልባት መስጊድ ሊቃጠል ይችላል፣ ቤተክርስቲያን ሊቃጠል ይችላል። የተለያዩ ነገሮች ትግራይ ውስጥ ይጠበቃሉ። ይሄን ለማድረግ ነው የትግራይ ህዝብ ተነስ ብለን የምንቀሰቅስ። ስለዚህ ነው አሁን እኛ ያንን 6 ነው 5 መኪና ሙሉ የትግራይ ታስፎስ አፍሳቸዋቸው ስትወስዳቸው ወደ ሰዋ ስታስገቧቸው እያየናችሁ ነው። መምታት እንችል ነበር፣ እንደ ቂቤ ቁጭ እናደርገው ነበር። ድሮኑ ግን ማንም ይሞቱ ብለን የተሆነው እንጂ ባያጠገባችን ነው ያለፋችሁት። ባያጠገባችን ያየናችሁ ነው ያለፋችሁት። ግን ምንም ማድረግ አንችልም። ያው እንግዲህ ሳዋ ወስዳችኋታል። ያው አንድ ላይ አስመራ ስንቆጣጠር ገብተን ሳዋ ያሉትንም እነፃ እናወጣቸዋለን። እስከዛ ድረስ ግን እግዚአብሔር ይከተላቸው፣ በጸሎት እንከተላቸዋለን። ከመታ ነው የራሳችን ወንድሞቻችን ወገኖቻችን ላለመምታት ስንል በአጠገባችን አሳልፈናቸዋል። ሳናቅ አለመቅረታችን ልነግራችሁ ነው። አሁን እዚህ ጋር ያወጣሁት ሳናቅ አይደለም፣ በአጠገባችን ያለፋችሁ አውቀን ነው ሄዳችሁት። ግን ምርጫ የለንም። ወገኖቻችን ወንድሞቻችን አንመታም። የሚያሳዝነው ግን የህወሓት አመራሮች የትግራይ ልጆችን አሳልፈው ለሻዕቢያ መስጠታችሁ በጣም አሳፋሪና አንድ ወንድሜ ቅድም አሰምቻችኋለሁ። አሁንም የተናገረው ነገር አለ። እርሊ ጀምራችኋል ፍንዳታ፣ ወደፊትም ይጀምራሉ። ከየካቲት 11 በፊት ይጀምራሉ። ሻዕቢያዎች እንግዲህ ትግራይ ውስጥ የገቡት ሻዕቢያዎች በማንኛውም ሰዓት ላይ ያው ይስተናገዳሉ። ኦልሞስት 1-2 ኦፕሬሽን ተጀምረዋል። ስፔሻል ፎርስ ይባላል፣ የከተማ ውስጥ አጥቂ ይባላሉ። እነሱ ገብተዋል። ኦልሞስት በተለያየ ስውር በሆነ መልኩ የገቡት በሚዲያ አይነገርም። ዞሮን ገብተዋል። በቅርብ ቀን ያው እንግዲህ እዛው በላች እዛው ቀረች ይደረጋል። አሁን በደረሰኝ መረጃ መሰረት አሁንም ይሄንም እንደ ማስረጃ ያዙት፣ በቅርብ ቀን ስለምታዩት ነው። ቢያንስ ከ300,000 በላይ የሻዕቢያ ተወላጆች በቅርብ ቀን ከኢትዮጵያ ወደ አስመራ ዲፖርት ይደረጋሉ። 300,000 ቁጥሩን ያዙልኝ በደንብ አድርጋችሁ። 300,000 መነሻው ነው። እስከ 500,000 ሊደርስ ይችላል። ከ300,000 እስከ 500,000 የሻዕቢያ ሰዎች ወደ አስመራ እንልካቸዋለን። ወታደር እጥረት ካለበት ብለን ነው ለሻዕቢያ የምንሰጣቸው፣ የወታደር እጥረት ስላለበት። ይሄ ኦልሞስት እየተደረገ ነው ያለው። የተወሰኑትን ኦልሞስት በሊስታውት እኛ ጋር የደረሱን አሉ። ንብረትን በሚመለከት ግን የማንኛውም የሻዕቢያ ንብረት ከኢትዮጵያ ምድር ላይ
ከጎንደርም ከጎጃምም ከአዲስ አበባም ከወሎም ከጅማም ወሬበር በሙሉ ገቢ ለልማት እንዲሆን መንግስት ወስኗል። ማንኛውም የሻዕቢያ ንብረት እየተጠና ነው ያለው። ያሉት ተይዘዋል። ከባንክ ጋር ያገናኟቸዋሉ። ባንኮቹ ኃላፊነት እንዲወስዱ ጠይቀዋል። እንዴት ነው ባንክ ለ4 ሚሊዮን መኪና 40 ሚሊዮን ብር የሰጠው የሚባለው እንግዲህ እየተነገረ ነው ያለው። በአብዛኞቹ በኃላፊነት ቦታ ላይ የነበሩ ሰዎች ከስራ ለቀዋል። አንዳንዶቹም ከሀገር ወጥተዋል የሚባል ነገር ሰምተናል። እሱንም መረጃ መንግስት እየሰራ ነው ያለው አርቲፊሻል ኢንተሊጀንስ እና ይህን ቀድመን የነበረ ቀድመን ባካችሁን መንግስት ተጠንቀቁ፣ እየተዘረፍን ያለ ነው። እኔ እኮ የአንድ ሀገር ባንክ ኪሳራ ገጥሞናል ሲል እኔ ያንቀልኩ ስቅ ያለ እየነገሩን ሻዕቢያ ያጠፋት ኢትዮጵያ እየነገሩን ይዘረፉ እየነገሩን ዘረፉ። ይኸው ዛሬ እንግዲህ ያው ብዙዎቹን ሲታዩ በኮላተራል ኢን ኤርትሪያንስ መስት ዲፖርትድ ፍሮም ኢትዮጵያ በኮላተራል ያሉትን ባንክ ለመመርመር ተሞክሮ ነበረ። በአብዛኛዎቹ የተወሰዱት ገንዘብና ንብረቱ አይመጣጠንም። ሁልጊዜ በየትኛውም አገር የባንክ ህግ የዓለም አቀፍ ህግ መሰረት ለንብረትህ ላለህ ንብረት ከ25% እስከ 50% ብቻ ነው እዳ የምትወስደው። ይሄ ቤትም ሀገር የባንክ ህግ ያለ ነው። ገብቶሃል? ለምሳሌ የ100 ሚሊዮን ህዝብ የ100 ሚሊዮን ብር ንብረት ካለ ባንክ እዳ ለመፍረድ ፈልግ የሚሰጥህ 25 ሚሊዮን ብር ነው የሚሰጥህ። መያዣ ያደርጋል። ጥሩ ከስተመር ለባንኩ ከሆንክ ደግሞ ግማሽ ሚሊዮን ብር ይሰጣል። 500 ዋቴቨር ግማሹን ይሰጣል ብቻ። እነዚህ ግን በጣም ከሚገርማችሁ ከባንኩ ጋር ባላቸው ቼን ለባንኮቹም ስለሚሰጡ ለ10 ሚሊዮን ብር ቤት 100 ሚሊዮን ብር ይበደሩና ለባንኩ ስራ አስኪያጅና ለገማቾቹ ደግሞ 20 ሚሊዮን ይሰጡና 70 ሚሊዮን ብር እያተረፉ ነው። አሁን መንግስት ግራ የሚገባው ይሄ ነው። ይህንን በሚመለከት ምን ይሰራል መንግስት? ምን ያደርጋል? እንግዲህ በራሳቸው ሪፖርት። ለዚህ ነው ኮመርሻል ባንክ ከሰረ የተባለው ንብረቱ ሲዘረፍበት ቆዩ ነው። በወርቅ የታጠቅ ትመስላለን። ይሄ ነው። ይሄ በዚህ አጋጣሚ ላይ ሻዕቢያ እንላለን እንጂ ህዋቶችም ይሄ ነው ስራቸው። ህዋቶችም ሲዘርፉ ነው የኖሩት፣ ተቀምጠው ሲዘርፉ ነው። አሁን ነው የባንኩ መዝረፍ መንገድ ሲዘጋባቸው ነው ወደ ወርቅ ዘረፋ እንደገና የገቡት እንጂ መጀመሪያ ላይ እነሱም ራሳቸው እንደዚሁ ባዶ ሜድ እያሳዙ ባዶ ካርታ እያስያዙ ምን እያደረጉ ሲዘርፉ ነው የገቡት። ህዋቶች እያሳችን ባንክ እየዘረፉ ነው መሳሪያ የሚገዙት የነበረው። እነዚህ በሙሉ በመንግስት ደረጃ ላይ የታወቀ ጉዳይ ነው። መንግስትም እንግዲህ ምን እንደሚያደርግ አሁን ከነገ ጀምሮ ነው። መሪዎቻችን የአፍሪካ እንግዶቻችን እስኪሄዱ ነበረ። ዛሬ እንግዲህ ስብሰባው አልቋል። ከነገ ጀምሮ ይሄዳሉ። ምናልባት እንግዲህ ከሮብ ጀምሮ መስተንግዶ ይቀጥላል። መስተንግዶ እንግዲህ በአይነትም ሊሆን ይችላል፣ በብፌም ሊሆን ይችላል፣ ወይ ደግሞ በምናምን ይሆናል። እሱ እናየዋለን በጋራ። ዞሮ ግን ከዚህ በኋላ የሻዕቢያና የህዋት እድሜው አጠረ። የሻዕቢያ የህዋት እድሜ ሻዕቢያን ከመታኸው ከዛ በኋላ ፋኖ ሸኔ ምናምን የምትላቸው እነሱ ምንም አያሳስቡም። እነሱ በሰፈር ልጅ የምታጠፋቸው ናቸው። የሰፈር ልጆችን ሰብስበህ ታጠፋቸዋለህ። ምንም ይሄን ያክል የሚከብዱ አይደሉም። ዋናው ከላይ ነው። ለዚህ ነው መንግስትም አተኩሮ በአራት አቅጣጫ ላይ ኤርትራን የከበባት። ለዚህ ነው ኤኒ ታይም ላይ ኤርትራን ይመታታል፣ በማንኛውም ሰዓት ላይ። ይህን ምላችሁን አዳምጡ፣ ስለምሰሙት ነው ምግራችሁ። ለዚህ ነው አሁን በየቦታው የሻዕቢያ አክቲቪስት የህዋት አክቲቪስቶች በሙሉ እየጮሁ ነው ያሉት። በየቦታው ለቅሶ ላይ ናቸው ያሉት። ስድብ፣ ለቅሶ፣ ዛቻ፣ ፉከራ ምናምን ናቸው። ቢጨንቃቸው ምን አደረጉ? የዛሬ ስንት ዓመት ኤርትራ ኢሳያስ አፈወርቅ አንዱ ልኮልኝ ይገርማቸዋል። የዛሬ ስንት ዓመት እኔ አሁን ኢሳያስ ሞቷል ወደሚለው ጥርጣሬ ገብቻለሁ። እስኪ ግቡና ነገሩ ያለ አይመስለኝም። ምክንያቱም ለምንድን ነው ከመሰለኝ ጀግና ከመከረባት ታሪክ ጠይቅና የተኛው አንበሳ ከእንቅልፉ ሲነቃ መሸሸጊያም የለም ምድርም አትበቃ አጋሽና አስተዋይ ቢሆንም አበሻ ሲበቃው በቃልህ ከመከረባት ታሪክ ጠይቅና የተኛው አንበሳ ከእንቅልፉ ሲነቃ መሸሸጊያም የለም ምድርም አትበቃ አጋሽና አስተዋይ ቢሆንም አበሻ ሲበቃው ወዮልህ ይላል። ሲበቃው ወየልህ ይላል። በቃ ሲበቃው ወየለት ይላል። እኔ እኮ ብዙ ዘፈኖቻችን ቀድመን ከድላችን በፊት አዘጋጅተናቸዋል። ገና ብዙ ዘፈኖች አሁን በቅርብ ቀን እንለቃለን። ብዙ ለቅሶችን ደግሞ ከእናንተ እንጠብቃለን። ብዙ የዮች በሰሞኑ በነጠላ ዜማ ትለቁዋላችሁ። አሁንም ትንሽ ጀምራችኋል። ምንድነው ንጹሃን ምናምን ጀምራችኋል። አሁን ድሮን ንጹሃን ምናምን
የተለመደ ነው። ለምንድን ነው እሱማ እንዲሁ ሰለቸኝ ጆሯችን ላመመን በሌላ ብትቀይሩልን ደስ ወይ አጥንተን እነግራችኋለን። እኔ ኢሳያስ አፈወርቅ ሞቷል ብዬም ብለው አንድ ወዳጄ ላከልኝ። ይሄንን ኢሳያስ አፈወርቅ የዛሬ ስንት ዓመት ከስንት ዓመት በፊት ያለው አሁን እንደ አዲስ አድርገው እየለቀቁት አሳየኝ። ይሄ ቆይ ይሄ ቆይ ابو الشباب يا معلم ይሄ አሁን የዛሬ ስንት ዓመት ፎቶ ለምን አውለቃችሁት? በጣም ቲክቶክ ላይ እያየሁት ነው ያለሁት። የዛሬ ስንት ዓመት ፎቶ ለምን ቪዲዮ ለምን ለቃችሁት? ኢሳያስ በህይወት የለም የሚለው ድምዳሜ ውስጥና ጥርጣሬ ውስጥ እንገባ አድርጋችሁናል። ከረንት የለውም። አሁን በቀደም ዕለት ምጽዋ ላይ አሳይታችሁናል። እንደዚህ አይነት ፎቶ አታችሁ ነው አሁን የዛሬ ስንት ዓመት ፎቶ ሚዲያ ላይ እየለቀቃችሁ ያላችሁት ሻዕቢያዎች። እሱን እንመጣበታለን። ወዳጄ ነው አሁን የላከልኝ ይሄን እና ሰውየው በህይወት ያለ አይመስለኝም ወይ አልጋ ቁረኛ ሆኗል። እረኛውን ከመታው መንጋው ይበተናል፣ አያነጋግረንም። ስለዚህ ነው አሁን የፋኖ ኃይል በየቦታው በየጫካው የሚበላው አጥቶ ተበታትኖ ግማሹ ወድቆ ነው እየተገኘ ያለው፣ ግማሹም ደግሞ ያው ምንም የለም። እንዲያውም አሁን በድሮ በአማራ ክልል አንዳንድ ቦታ ላይ ትርኢት ያሳዩ ነበር እነ እንኩሮ ሚዲያ። አሁን ጭራሽ የስልጠናም ትሬኒንግ በሚያሳዩበት ቦታ አጥተው የሰዋ ላይ ፋኖ እየሰለጠነ ያለውን ቪዲዮ እየለቀቁብን ይገኛሉ እና የጥቅምት 24ን ቪዲዮ እየለቀቁብን ይገኛሉ የውጊያው። ስለዚህ እኔ አሁን ስለሱ አያገባኝም፣ ያው ወደፊት የምናየው ጉዳይ ይሆናል። ግን አሁን የትግራይ ህዝብ አሁን የያዝከውን እንቅስቃሴ በቀጥታ ቀጥልበት። አሁን ወደኋላ የለም፣ ሊያመልጡ ይችላሉ። ታደሰ ወረደ የቁም እስረኛ ነው እየተባለ ነው። እኛ እንደተገደለ ነው የምንሰማው። ገለውታል እየተባለ ነው። በመርዝ ነው፣ በውሃ ነው፣ በምግብ መርዘውታል እየተባለ ነው ያለው። ወጥቶ መግለጫ እስካልሰጠን ድረስ ሞተ በሚለው ወስድነዋል። ዞሮ ሞተውም ኑሮም ለእኛ አልጠቀምንም። ታደሰ ወረደ እኛንም አስጠቃ፣ የትግራይንም ህዝብ አስጠቃ። ለሻዕቢያ ነው መሳሪያ የሆነው፣ ለነ ደብረጽዮን ጉልበት የሆነው። ስለዚህ እኔ ቢሞትም ቢኖርም የቁም እስረኛ ቢሆንም ለእኔ ኢሹ ስላልሆነ ብለዚሁ እያችሁ ሀቅ ስትናገር እንደዚህ ያስነጥሳል። ሀቅ ስትናገር እንደዚህ ያስነጥሳል፣ እውነት ስታወራ። ስለዚህ የታደሰ ወረደ ጉዳይ ብትገሉትም ብታናውትም እኔ ባይወደስኝ ኢሳያስ አፈወርቅ ለፍርድ መቅረብ ያለበት ፍርድ ሲቀርብ ደግሞ ፍርዱን የሚያቀርበው ደግሞ ለኤርትራ ህዝብ ነው የምንሰጠው። ለራሱ ምን ታደርገዋለህ ብለን ለኤርትራ ነው የምንሰጠው። ያን ጊዜ ነው የምንሰማው። ይሄ እንግዲህ ግልጽ ነገር ነው። ሌላ እንደነገርኳችሁ ከ400 ሺህ እስከ 500 ሺህ ሻዕቢያ ተወላጆች ወደ ኤርትራ ዲፖርት እናደርጋለን። ለሁለት ነገር ነው የምናደርገው። አንደኛ ሜዳ ላይ ከምናገኛቸው እዛው ልከናቸው እዛው ሳዋ ገብተው ሰልጥነው አክቹዋሊ የሰለጠኑ ናቸው በሙሉ እዛው ሆኖ የሰው ኃይል አጣው እንዳይል አብሯቸው እንዲመጣ እንፈልጋለን። አንድ ሁለተኛ እዛው ኤርትራ ገብተው ምን ያደርጋሉ? እነሱ ይነጋገራሉ። መንገድ ላይ እየሄዱ በመኪና እያነጋገራሉ፣ እየሸኘናቸው እየተናገሩ ይገባሉ። ችግር የለብኝም ስለሱ። ዞሮ ግን እርምጃው ግን ይወሰዳል። በሚቀጥለው አሁን በዚች አፍሪካ አካባቢዎቻችን ልክ እንደወጡ ይሄ ነው። ታደሰ ወረደ ሴት እንደሚደፍረው ሁሉ ሀገር ነው ማስደፈረ። ህወሓቶች እኮ ልክ እንደ ሴት መድፈር ነው ያዩት፣ አገር ማስደፈር። አሜን ተባረኩልኝ። እሺ ይሄ እንግዲህ በዚህ መልኩ የቀጠለ ጉዳይ ነው የሚሆነው። ግን አሁን የተጀመረው የትግራይ አፈሳ ኦፕሬሽኑን ለምን አልጠበቁም? ብዙ ነገሮች እንደታቀደ እናውቃለን። እኔ አሁን በትግራይ ውስጥ የት ቤተክርስቲያን ቦምብ እንደሚፈነዳ፣ የት ቤተ መስጊድ ቤት ቦምብ እንደፈነዳ፣ የትኛው ባንክ ላይ ምን እና የትኛው ትምህርት ቤት ውስጥ ምን እንደሚደረግ ጠቅላላ መረጃው አለኝ። ግን አላወራሁትም። ለምን? ምናልባት ቦታ ይቀይራሉ የሚል ነገር ነው ያለኝ። ግን ከየካቲት 11 በፊት ብዙ ቦታ እንደሚፈነዳና አብይ አፈነዳ የብልጽግና እንደዚህ ያደረገ ሚል ፖለቲካ እንደሚሰሩ ግን ግልጽ ነው። አያነጋግርም። መንግስት ግን ንጹህ የኤርትራ ወንድሞቻችንን እንዳይነካ መጠንቀቅ ነው። ሻዕቢያን ዳይ ዲፖርት። ይሄንን ምንድን ነው የምናደርገው? ሁለት ነገር ተብለዋል። አሁን ምናልባት በቅርብ በእርግጥ ኢትዮጵያ ውስጥ መቀመጥ የምትፈልጉ ኤርትራውያኖች፣ ንጹህ ኤርትራውያኖች ከሆናችሁ
ከሻቢያ ጋር እጃችሁ ካልተነካካ የዚህ አረመኔ የኢሳያስ አፈወርቅ ደጋፊ ካልሆናችሁ በሚቀጥለው ሳምንት በሚወጣላችሁ ስኬጁል መሰረት ሻቢያን አውግዛችሁ ሰልፍ ትወጣላችሁ። በደንብ በቪዲዮ እየተቀረጻችሁ ሻቢያን እያወገዛችሁ መስቀል አደባባይ ይፈቀድላችኋል። እዛ ጋር ወጣችሁ ሰልፍ፣ ተቃውሞ ሰልፍ፣ ጦርነት በቃን፣ ኢሳያስ አፈወርቅ አይወክለንም፣ የጦርነቱ ቀስቃሽ ኢሳያስ አፈወርቅ ነው የሚል ጥሪ ይደረግላችኋል። ያን ጊዜ ያንን ጥሪ የማትገኙ የኤርትራ ተወላጆች በሙሉ የሻቢያ ወጋኝ መሆናችሁ ይረጋገጣል። ከአቅም በላይ ካልሆነ በስተቀር የታመመ በሽተኛ ካልሆነ እርጉዝ ካልሆነ ወይም ደግሞ መውጣት የማይችል ካልሆነ ያን ቀን የምትቀር ኤርትራዊ በሙሉ የሻቢያ አባል ነው የምትባለው። ተወላ ትራንስፖርት አጣሁኝ እንደዚህ ነበር በቂ መረጃ ከሌለ በስተቀር ከፍተኛ ኢንቨስቲጌሽን ይደረግባል። መቼ ነው ሰልፉ አላውቀውም። በቅርብ ቀን ይጠራል። አሁን እቺ ትንሽ የአፍሪካ መሪዎቻችን እስኪወጡ ነው። አሁን ብዙዎቹ መንግስት እየታገሰ ያለው ይሄንን ነው። እንግዲህ የባንክ ጉዳይ ኦልሞስት ባንኮች ራሳቸው እየተፈተሹ ነው ያሉት። ባንኮች ራሳቸው ሪፖርት ያደርጉ ነው ያሉት። በአብዛኛውን ፍሪዝ አድርገዋል። ይሄ ደስ የሚል ነገር ነው። አሁን ባንኮች ደግሞ የግለሰብ ባንክ ይባላል። ገብቷቸዋል። የኮሜርሻል ባንክ ኦልሞስት ዘግቷል። አሁን ኮሜርሻል ባንክ አቢሲኒያም ጥሩ እንቅስቃሴ ላይ እንዳለ ሰምቻለሁ። አሁን ይሄ ዳሽን ባንክ ምናምን ባንክ የሚባሉ ባንኮች ላይ ያሉትን ነገሮች ምን ይደረጋል? እሱ ላይ እንግዲህ እየተነጋገሩ ነው። ምን ይወስናል መንግስት የሚሰራውን ስለሚያውቅ እሱን እንከታተላለን እኛ። ዞሮ ዞሮ ግን ባዶ መሆን አለባቸው። ድሃ ሲሆኑ ያኔ ድህነታቸውን በዜሮ ስታባዛቸው ያን ጊዜ ማሰብ ይችላሉ። አሁን ጥጋቡ ነው የነፋቸው። ተርበው ማየት አለባቸው። ገንዘባቸው መድረቅ አለበት። ቤታቸው መወረስ አለበት። ንብረታቸው ገቢ መሆን አለበት። ይሄ ሲደረግ ነው ሀገር እንደ ሀገር የምትፈራው፣ መንግስት እንደ መንግስት የሚፈራው፣ ህግ የሚከበረው እንደዚህ አይነት እርምጃዎች ሲወሰዱ ነው። ስለዚህ ይሄንን መሪዎቻችን ከወጡ በኋላ መንግስት የመጀመሪያ የምትወስደው እርምጃ ይሄ ይሆናል። ይሄንኑ አስታኮ ብዙ የፋኖ አመራሮች በቤተሰቦቻቸው ስም ከፍተኛ ቤት ግዢ ላይ አዲስ አበባ ላይ እንዳሉ መረጃዎች ወጥተዋል። ከነዛ ውስጥ በዚች ባለፉት እኛ እንደውም መረጃው ራሱ ዛሬ ደረሰልኝ። መሬ ወዳጁ የገዛቸው አዲስ አበባ ላይ 2 ቤቶች ትላንትና በመንግስት ቁጥር ስር ውለዋል። ዘመነ ካሴ በሱ ስም ሳይሆን በወንድሙ ስም የገዛው ቦሌ ላይ በ500 ካሬ ሜትር ግቢ ውስጥ ያረፈ ቤቱ ተወርሷል፣ ተይዟል። ቤት ውስጥ ግን ለሰው ስላከራየው ሰዎቹ እንዲወጡ ጊዜ ገደብ ሰጥቷቸዋል። እሱንም ይለቃሉ። መንግስት ቤቱን ይወርሳል። የአማራ ፋኖ አመራር የተባሉት በሙሉ ኢንቨስት ያደረጉት አዲስ አበባና ዱባይ ላይ ነው። ዱባይ ያለው ቼናቸውና ዱባይ ያለው ሀብታቸው እንዴት ይገባል የሚባለው ነገር እንግዲህ እሱንም እንግዲህ የዱባይ መንግስት ንጉሱን ተጠይቆ ጠቅላላ ያ ንብረት ለአማራው ላወደሙት ትምህርት ቤት፣ ላወደሙት ጤና ጣቢያ፣ ላወደሙት ንብረት ገቢ እንዲሆን ይደረጋል። ማነው እሱ? ታናሻት ትወጣለህ። ይህን ካልከኝ እኮ ትወጣለህ። ደግሞ በስሜት የመጣችው ተረጋጋለኝ። ወጣህ። ማነው እሱ? ታናሽ ወጣ ሄድክ እኮ አንድ ምጽፉት ዘላለ ትባራላችሁ። በቃ ተባራል። ማነው እሱ? ሰላም ነው ዲቪ ክብላ ከርሰት ደግሞ ንግግሬን ቆጥብ ቀስበል ማለት ጀመራችሁ። ሌላው አልበቃ ሲላችሁ ይሄ ነው ያለው። ስለዚህ በትግራይ ውስጥ ያለው አፈሳው ጀርባ ምን አለ፣ ፍንዳታው ጀርባ ምን አለ የሚለውን የትግራይ ልጆች ራሳቸው ዲቪ የዩጋንዳው ትምህርት ሲሆን ሊሆነን ይገባል። ቴንክ ዩጋንዳውን አሰምቻችኋለሁ። ካስፈለገ አሁንም ደግመዋለሁ ምን እንደሚሉ እስካሉ ድረስ ነው አጠገብ የሚወድ ነው ዴቭ አንበሳችን። እንግዲህ የትግራይ ጉዳይ በጣም አሳሳቢ ሆኖብኛል። ንጹሃን እየሞተ ነው ያለው፣ እየረገፈ ነው ያለው። ገና ካሁኑ እንግዲህ ይሄ ከተጀመረ የካቲት 11 ሲጠጋ ምን ይሆናል የሚለው እናያለን። አንድ ወንድሜ ይህን ጉዳይ ተንበዩታል። የትግራይ ልጆችም እየወጡ እየተናገሩ ነው ያሉት። ቀድሞ መረጃ የደረሳቸው ሰዎች ወጥቶ እየተናገሩ ነው ያሉት። ይሄም ወንድሜ እንደዚህ እየተናገረ 11 የህወሓት ልደት ነው ግዴታ። የካቲት 11 ማለት የህወሓት ልደቱ ነው። የካቲት 11 ማለት ንጹሃን ትግራዋይ ያለቁበት ነው። የካቲት 11 ማለት ትግራይ የወደበችበት ነው። የካቲት 11 ማለት ትግራይ ከልማት ወጣ በጦርነት የታመሰችበት ነው። የካቲት 11 ማለት የሐዘን ቀን ሆኖ የማቅ ልብስ የሚለበስበት ቀን ነው። በትግራይ ውስጥ በዓል አይደለም
የካቲት 11 ይሄን እንግዲህ ራሳቸው የትግራይ ልጆች በአንድ ድምጽ ወጥተው እየተናገሩ ነው ያሉት። እዚህ ጋር እንደነገርኳችሁ የትግራይ ህዝብ ህወሓትን ሊያጠፋ ወስኗል ለሚለው እነ ሞንጆሪኖ እነ ደብረጽዮን ሌሎችም እነ ምግበም ይሁን ማንም ለመውጣት ከሞከሩ የትግራይ ህዝብ ሞታል ማለት ነው። ኦፍ ኮርስ በሽሬ በኩል መንገድ አስተካክለዋል እንደሰማነው ከሆነ እነሱን ሊያወጣ የሚችሉ መኪኖች ሁሉ ገብተዋል አሉ። ታስታውሱ ከሆነ በጥቅምት 24 በነበረው ጦርነት ላይ ጠቅላላ ትግራይ ውስጥ የነበሩ ቪኤት መኪናዎች፣ ላንድ ክሩዘር መኪናዎች፣ ፎርዊል ድራይቭ መኪናዎች በሙሉ ተጉዘው ኤርትራ ገብተዋል። ይሄን ያው አንደ ባለፈው ጊዜ ላይ ሰርተንበት ነበር። ጠቅላላ ገብተዋል። አሁን ደግሞ እችን 2 ቀን የተለያዩ ቪኤት መኪና በአስመራ ሰሌዳ ሳይሆን በትግራይ ሰሌዳ ወደ ትግራይ የገቡ ነው ያሉት። እነዚህ የገቡት ቪኤት የትግራይ የኤርትራ ጀነራሎችና አዋጊዎችን ትሊሉ ነው ወይስ ደግሞ የህወሓት ባለስልጣኖችን ከትግራይ አውጥተው ወደ መቀሌ ሊወስዷቸው ነው የሚለው ነገር እንግዲህ እነሱም እያጠኑበት ነው። ለማንኛውም ግን የትግራይ ህዝብ ምን እያለ ነው የሚለውን ይሄን ላሰማችሁ። ለካቲት 11 የህወሓት ልደት ነው። ግዴታ የለብህም ልደት የማክበር። የትግራይ ህዝብ የህወሓት ልደት ስታከብር ባርነት ተሞችቶኛል፣ ችግር ወድጄዋለሁ፣ ራብ የለም፣ የታመመ ሰው የለም፣ ጦርነት አይቼ አላቅም፣ አስፋልት የተሰራልኝ ነው፣ ሆስፒታል የተሰራልኝ ነው እያልክ ነው። ቸጉረኝ አያቅም እያልክ ነው። ለካቲት 11 ስታከብር የትግራይ ህዝብ ግዴታ የለብህም ባይቶና የተወለደበት በዓል የማክበር ግዴታ የለብህም። ስምረት የተወለደበት እዚህ ጋር ይሄ ልጅ የሚናገረው ነገር በደንብ አድርጋችሁ አዳምጡ። የካቲት 11 ማለት ትግራይ የሞተችበት፣ የካቲት 11 ማለት ሚሊዮንስ ትግራዋይ በጦርነት ጥቅምት 24 ላይ የተጨፈጨፉበት፣ የሀገር መከላከያ ሰራዊት የታረደበት፣ የትግራይ ክብር የተወሰደበት፣ ትግራይ ድንበሯን በሻዕቢያ አስደፍራ ልጆቿን ብረታ ብረት ሲባል ሰምታችኋል። ያ የተፈጠረበት ቀን ነው የካቲት 11። የዘንድሮ ደግሞ ትግራይ ገዳዮቿን ጠርታ የምታከብርበት በዓል ነው። ሻዕቢያም ገብቶ ነው የሚያከብረው የካቲት 11። ከሻዕቢያ ትግራይ መጥቶ ሊያከብሩት ነው። ገዳይና ሟች ማለት ነው። ገዳይና ሟች ማለት ነው። ከባድ ፖለቲካ ነው የካቲት 11 ያለው። ማነው እሱ? ሀና ማራ ደግመሽ ኮመንቱ ከጻፍሽው ትባረሪያለሽ። በቃሽ፣ 2 ጽፈሻል፣ አይቼዋለሁኝ፣ መልስልሻለሁ። ከዛ በኋላ አትድገሙት። አንድ ኮመንት ከአንድ ጊዜ በላይ ማክሲመም 2 ጊዜ በላይ ከጻፋችሁ ትወጣላችሁ። ይሄ የቤቱ ህግ ነው። እናስቀምጥም። እንግዲህ የካቲት 11 ማለት በዓሉ በዚህ መልኩ ነው የሚከበረው። ይሄን በደንብ አድርጋችሁ ስሙት። ይሄ ልጅ በደንብ መመሰው የለም፣ ጦርነት አይቼ አላቅም፣ አስፋልት የተሰራልኝ ነው፣ ሆስፒታል የተሰራልኝ ነው እያልክ ነው። ቸጉረኝ አያቅም እያልክ ነው። ለካቲት 11 ስታከብር የትግራይ ህዝብ ግዴታ የለብህም ባይቶና የተወለደበት በዓል የማክበር ግዴታ የለብህም። ስምረት የተወለደበት በዓል የማክበር ግዴታ የለብህም። እሱ ለነሱ ነው የሚመለከት፣ ላንተ አይመለከትም። ለካቲት 11 ስብሃታውያን ወደ ስልጣን የመጡበት የትግራይ ህዝብ ደግሞ አንድ ብሎ ባርነት የጀመረበት፣ ስቃይ የጀመረበት፣ ወንድሞቹ ያጣበት፣ ህዝቡ ያጣበት፣ ከጎረቤቶቹ ጋር ሰላም ያጣበት ነው። ለካቲት 11 ማለት ለትግራይ ህዝብ ምንም አይደለም። ስለ ቀጣይ እንዳታስብ፣ ስለ ነገ እንዳታስብ። ከትላንት ነው ያሉት ህወሓታውያን፣ ከትላንት ቦታ ነው ያሉት። ኦኬ፣ እዚህ ጋር አንድ ትልቅ ኮመንት አይቻለሁኝ። ምንድነው ያልከኝ? አስመራ ላይ ቪኤት መኪኖች ተደርድረው ይታያሉ፣ ግን ይሰራሉ? አዎ። እነዛ በሙሉ በጥቅምት 24 ጦርነት ጊዜ ኤርትራውያኖች እንዳለ ዘርፎ የወሰዱት የትግራይ ህዝብ ንብረት ነው። አሁን እነዛ መኪኖች እየገቡ ነው ያሉት ወደ ትግራይ። ዛሬ በነበረው በተደረገው የድሮን ኦፕሬሽን ላይ ወደ 6 ቪኤት መኪናዎች አብሮ ጋይተዋል፣ ተመተዋል። ከኮምቦዩ ጋር አብሮ ተመተዋል። ኮምቦይ የምላችሁ ከትግራይ የታፈሱ ወጣቶች ሳይሆን መሳሪያ እያጓጓዘ እያለ በድሮን ተመተዋል። ዛሬ ኦልሞስት ጀምሯል። አሁን ጦርነቱ በሚያመርቃ ሁኔታ ገና ከጅምሩ አሸወይና ነው። ገና ከጅምሩ ይሄ እንግዲህ ከመጀመሪያ ቀድመን ተው ያልናቸው ይሄ ነበር። ለዚህ ነው የነሱን መጀመሩና መመታታቸውን በምን ታውቃላችሁ ብላችሁ ካላችሁ መጀመሪያ ሲለፈልፉት ያላችሁ። አሁን በየቦታው እየተለፈለፉ ነው ያሉት። ጦርነቱን አብይ ሊጀምር፣ አብይ እንዲላል፣ አብይ ኮርዳዊ ጦርነቱን እንደዚህ ፊልድ ማርሻል ምናምን። ይሄ
እንግዲህ የመቀጥቀጣቸው ምልክት ነው። በተለይ በፋኖ በኩል የገባው ሻቢያ የቀረ የለም። ደብረታቦር ላይ ታሪክ ነው የሰራናቸው። ጠቅላላ ከ300 በላይ ኤርትራዊ ወታደሮች ከነ ኮሎኔሎቻቸው ነው የተመቱት ደብረታቦር ላይ። ምንም የሚያነጋግር ነገር የለም። እሱ ግልጽ የሆነ ኦፕሬሽን ነው የተሰራው። ወረታ ላይ ደገሙት። ወረታም ላይ እንደዚሁ ነው። ወረታም ላይ የተያዙት እንዳለና እርምጃ የተወሰደባቸው የሻቢያና የህዋት ወታደሮች ናቸው። ይሄም የተደረገ ነው። ራሱ ከቦታው ላይ ድምፁና መረጃው እየወጣ ነው ያለው በአሁኑ ሰዓት በተለይ መልኩ። እንግዲህ በረ ተክላይ በኩል ትላንት ነግሬያችሁ ነበር ስለ በረ ተክላይ የሚባለው። ወደ በረ ተክላይ በበረ ተክላይ በኩል እንኳን አላውቀውም። በበረ ተክላይ በኩል ይወጡ ነው ያችሁ ነበር። ወደ በረ ተክላይ በኩል ይወጡ ነው የሚባለው። በረ ተክላይን እንዳለፉ እንዳላለቁ ሶስቱም ጥምር ኃይሎች ናቸው ያለቁት። የሻቢያ የህዋትም ፋኖ ነው የሚባለው። ፋኖ የሚባለውን ባልጠራው ደስ ይለኛል። በዝነጣና በዝነጣ ሀሳብ ሁሌም አንደኛ እና በረ ተክላይ ማለት በጣም ታርጌት ነው ቦታ ነበር። ካላማጣ ስብሰባ በኋላ ወደ በረ ተክላይ ነበር የሄዱት የነበረው። ፋኖ የተባለውን ታጣቂ ከሻቢያና ከህዋት ጋር አጅበው በበረ ተክላይ በኩል ነበር ሲወጡ የነበሩት። እዛው ላይ ነው ምሽክ ያሉት። አልቀዋል። ደግሞ እየነገርኳቸው ነው። በበረ ተክላይ በኩል እየወጡ ነው እያልኩ ነበር። ታስታውሱ ኮን ታስርጭበታል። እየወጡ ነው በበረ ተክላይ በኩል ብያቸዋል። ዛሬ በረ ተክላይ ያለውን ኦፕሬሽን ይሉና ስሙ። እየቀረ የለም። እዛው በላች እዛው ቀረች። ጠቅላላ ነው አፈርድሜ የበላው። ይሄ ሁሉ እኔ ደስ የሚለው እየነገር ነው ሰው እንዴት ይጠፋል። ዲቪ አስመራ ያሉት መኪናና ታንክ የቲታነስ መርፌ ያስፈልጋቸዋል። በዝገት የታመሙ ናቸው። ራሱ አየሩ ራሱ አሸዋ ነው። እንደገና ደግሞ የባሰ ብሎት ነው። ይሄን በዚህ መልኩ ነው ማለት ነው። ሌላ ትልቁን ሚሽን ነግራቸዋለሁ። የተጠበቀው ዘመናዊ መሳሪያ ገባ። በጣም ሲጠበቅ የነበረ ነበር። በሁለት አቅጣጫ ነው የሚጠበቀው። አንደኛው በራሻ አንደኛው በእስራኤል በኩል ከፍተኛ የሆነ ለማጓጓዝም አስቸጋሪ የነበረ የሚጠበቅ የነበረ መሳሪያ ነበረ። ዛሬ የጀግና መከላከያ ሰራዊታችን ተረክቦታል። ደስ የሚላችሁ ደግሞ መሳሪያው መረከቡ ሳይሆን ከመሳሪያው ከመምጣቱ በፊት ባለሙያዎቹ ሄደው ወል ትሬንድ አድርገውበት ነው የመጡት። መሳሪያው እንደ ቅቤ ነው አናት ላይ የሚያስቀምጡት። እስከ 3000 ኪሎ ሜትር ድረስ የሚበሩ የሚሄዱ ታርጌት ፉል የሆኑ ከራዳር ውጭ የሆኑ በምንም ታምር ሊመቱ የማይችሉ ዘመናዊ የ2027 እና 28 ስሪቶች ናቸው የገቡት። እንግዲህ እንደምታውቁት አሁን የኢራንና የእስራኤልን ጉዳይ ታውቁታላችሁ። ከዚህ ጋር የተያያዘ አንዳንድ ፖለቲካ አለ። እሱ ውስጥ መግባት አልፈልግም፣ ላቁመው እዛ ጋር። እስራኤል ግን አለምንም ቅድመ ሁኔታ ሻቢያ የሚባል ኃይል መጥፋት እንዳለበት ያምናሉ። ስለዚህም ነው ይሄ ሲጠበቅ የነበረው የ2026 እና የ2027 28 ዘመናዊ መሳሪያ የኢትዮጵያ ሀገር መከላከያ ሰራዊት የተረከበው። ደቢያስ እኔ መቼስ ደስ ነው የሚሉኝ እነሱን ያው በሚገባቸው ቋንቋ እየነገርኳቸው ነው። እኔ የምነግራቸውን አሁን ከ4 ቀን በኋላ ይሰሙታል። ከ4 ቀን በኋላ እንደገና ያወሩታል ወጥቶ። ይሄ ነው ጫወታው። 2026 ነው ያለው። አሁን 2027 ወደፊት የሚሰራ ነው። 2027 የታሰበ መሳሪያ ነው የገባው። እንዲያውም ከእስራኤል በኩል የመጣው መሳሪያ ለ2028 ለ2029 የታቀደ መሳሪያ ነው የገባችው ኢትዮጵያ። በአፍሪካ የመጀመሪያዋ ነች ያን መሳሪያ ያስገባችው። ይሄ የት ላይ ያርፋል? ለእርሻ ነው ያስገባ ነው። ለእርሻ ነው ያስገባ ነው። ለማጨድ ነው ያስገባ ነው። እሱን በኋላ ሂሳቡ ላይ እንነጋገራለን። ሰላም ጀግናችን፣ ለተቀን ለሀገር መስዋዕትነት የሚከፍል ብቸኛ ሰው ፈጣሪ እድሜና ጤና ይስጥ። አሜን 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 አሜን። ዛሬ ይሄ ነው ያለው። ስለዚህ እኛ ለትግራይ ህዝብ ድምፅ እንሆናለን ብለን ስንል በምክንያት ነው። የሆንበት ምክንያት አለ። ዛሬ የትግራይ ወንድሞቻችን የከፈልነውን መስዋዕትነት እያወሩ መጡ። ጠዋት አሰምቻቸዋለሁ፣ አሁን ደግማቸዋለሁ። አሁንም የትግራይ ህዝብ ላይ የትግራይ ልጆች ተከተሉኝ፣ ግዴን ለማግዙኝ፣ ትግራይ በኔ ነፃ ማውጣት እያልኩ በረጅም ጊዜ ሳወራ ነበር። ታስታውሱ ከሆነ ዛሬ የትግራይ ልጆች የኮርዳይትን ድምፅ ሰሙ፣ የከፈልነውን ዋጋ አወቁ። ጦርነቱንም ማስቆም እንደምንችል ሰምተውም ቢሆን ኖሮ ዛሬ ተረዱ።
ኤኒ ትግራዋይ ከዚህ በኋላ ድምጽ የሚሰማው ከኮርዳይት ብቻ ነው። ኤኒ ትግራዋይ ሀገሪቷን የሚፈልግ በሙሉ ድምጽ የሚሰማው ከኮርዳይት ብቻ ነው። ይሄ ድምጻችን ትግራይ ውስጥ ሁሉ ተራጭቷል። የትግራይ አክቲቪስት ፖለቲከኞች በሙሉ ሻዕቢያ ያልገዛቸው በሙሉ እኛን እየተከተሉ ይገኛሉ። ሻዕቢያ የገዛቸው ያው በሻዕቢያ ጆተኒ ስለሚጫወቱ ችግር የለብንም። የትግራይ ልጆች ግን ድምጻችን ሰምተውናል። እቺን ቪዲዮዋን ላሰማችሁ። ይሄ የምታዩት ልጅ የትግራይ አክቲቪስት ነው፣ ፖለቲከኛ ነው። ይሄ እንደዚህ ነው። አይሽ በቃ ትግራይ እነዚህ የምታዩቸው የትግራይን ህዝብ እናድናለን ብለው ዋጋ ለመክፈል የተዘጋጁ የትግራይ አናብስቶች ናቸው። ህዋትን የሚያውቁ የህዋትን ገዳይና አረመኔነትን የሚያውቁ በአሁኑ ሰዓት እንደገና በየካቲት 11 የትግራይ ህዝብ ማለቅ የለበትም ብለው የሚታገሉ የትግራይን ህዝብ ትግራይ ውስጥ እያነቁ ያሉ ጀግኖች ልጆች አሁን እየወጡ መጥተዋል። እኛም ያልነው ይሄንን ነው። ጦርነት ለትግራይ ህዝብ አያስፈልግም። የተገዙት እንደነ ስታሊን እንደ ጄሪ አይነቶች አሁን ለኤርትራ የኤርትራ ልሳንና ድምፅ ሆነው ዳግም ጥቅምት 24ም እንደዚሁ የትግራይ ህዝብ አስጨርሰውታል። አሁንም የትግራይ ህዝብ ሊያስጨርሱ የወጡት ላይ ተረባረቡ። ትግራይ የምትፈልገው ልማት ነው። ትግራይ የምትፈልገው ሰላም ነው። ትግራይ የምትፈልገው በቃ ከዚህ በኋላ ጦርነት በቃ ማለት ነው እያልን የምንለውን ድምፅ የተከተሉን የትግራይ ልጆች ወጥተዋል። ስለኛ ምስክርነት ሰጥተዋል። ብዙዎችም የትግራይ ውስጥ በትግራይ ውስጥ ድምፃችን እንዲሰማ ያው እንግዲህ እየተነገረ ይገኛል። እችን ላስቀምጣችሁ ምን እንደሚሉ ከራሳቸው ፍሮም ሆርስ ማውዝ እንድሰሙ ከራሳቸው የሚናገሩት ስሙ እና እንደዚህ ነው። አይሽ በቃ ትግራይ እንዳትከፋፈል ሻዕቢያ እንዳይገባ በጣም የሚሰሩ በርከት ያሉ ጀግኖች ኢትዮጵያውያን እነ ኮርዳዊት ካናዳ የሚኖሩ ታላላቅ ፖለቲከኞች አባቶቻችን እኮ ስለ ትግራይ ያስቡ ይጨነቁ ነበር። ትግራይ አሁን ለሁለት ለሶስት መከፈሉ አይደለም ሻዕቢያ እንደሚገባው የዛሬ 10 ዓመት ቀድሞ ይናገሩ ነበር። እነ ኮርዳዊትን ከመሬ ነው መልሻለሁ። እኛ እነዛ ትግራይ ያሉ ወጣቶች የትግራይ ህዝብ ልክ እነ ኮርዳዊት እንደዚህ ሀሳብ አሁን ነው እየገባቸው ያለው። ለካ እነዚህ ኢትዮጵያውያን ተጋሩ እንድንፈርስ ተጋሩ እንድንበተን አይፈልጉም ነበር ይሉ ነበር እነ ኮርዳዊት። እነሱ እነ ኮርዳዊትን ያሉትን ሀሳብ አሁን የቲፒኤልኤፍን መከፋፈል በወታደራዊ በሲቪላይዜሽን መሪዎችን ምክንያቱም ሻዕቢያ ትግራይ ውስጥ እንደሚገባ ሻዕቢያ ኢትዮጵያን እንደሚበታትን ሻዕቢያ ከፋፍሎ መግዛት ረግጾ መኖር እንደሚወድ በጣም ለቲፒኤልኤፍ እና ለሻዕቢያ የሚቃወሙ ታላላቅ ወንድሞቻችን ለኮርዳዊትና የተለያዩ ምሁራን ውጭ ያሉ ሰዎች እኮ ይናገሩ ነበር። አሁን ልክ እነሱ ያሉትን ሀሳብ ነው አሁን ትግራይ ውስጥ ያለው። ዛሷ በዚህ አጋጣሚ ኮርዳዊትን ሳላመሰግን አላልፍም። በጣም ቀንና ሌሊት ስለ ትግራይ እየተጨነቁ ስለ ትግራይ እያሰቡ ስለ ህዝባቸውን እየጮሁ ባላቸው ነገር ሁሉ ህዝባቸውን እየረዱ የመጡ ወንድሞቻቸው ናቸውና የነሱ ሀሳብ ብንሰማ ኑሮ እነዛ ውጭ ሀገር ያሉ ታላቅ ምሁራን አባቶቻችን ወንድሞቻችን ብንሰማቸው ኑሮ ትግራይን አጠፋም ነበር። አሁን የነሱ ሀሳብ አለመስማች ነው ለዚህ ሁሉ ደረጃ የደረስ ነው እና በዚህ አጋጣሚ እነሱንም ክብር ይገባቸዋል። እነ ኮርዳዊትን ሳላመሰግን አላልፍም። ምክንያቱም ትልልቅ ስራዎችን እየሰሩ የመጡ ትግራይ ጦርነቱ እንደሚመጣ ያውቁ ነበር። የትግራይ ህዝብ ሻዕቢያ አሁን እንደሚወረው ያውቁ ነበር። ሻዕቢያ ቆስቋሽ፣ ሻዕቢያ ነገረኛ፣ ሻዕቢያ በጣም መርዝ የእባብ መርዝ እንደሚዘራ ያውቁ ነበር። ኢቨን የባለፈው የደብረ ታቦር ምናምን ቀድሞ ይናገሩ ነበር እነሱና ስለዚህ በዚሁ አጋጣሚ እነዛ ትልልቅ ኢትዮጵያውያን ማክበርና መውደድ የሚገባን ጀግኖች ወንድሞቻችን ሳላመሰግናቸው አላልፍም። እነሱ ብንሰማቸው ኑሮ ይህን ሁሉ የትግራይን መበታተን ፖለቲካል ክራይስ አይገባትም ነበር ይፈልግ። ኦኬ እንግዲህ ይሄ ሙሉ ፕሮግራሙን ተከታተሉት። ይሄ ድምፅ ነው አሁን ትግራይ ውስጥ ያለው። ዳግም እንደገና ሌላ የምናስጨርሰው ትግራዋይ የለም ነው የሚሉት። የሚደረገውን ፍንዳታ ሁሉ ምንም አይነት ፍንዳታ ትግራይ ውስጥ ከሰማችሁ የሚያፈነዱት ደብረጽዮን ነው የሚያፈነዳው። ሞንጆሮ ነች የምታፈነዳው። ሻዕቢያ ነው የሚያፈነዳው። ሻዕቢያ ወደ ትግራይ የገባው ትግራይን ሊበቀል ነው። ለሻዕቢያ የሚሰጋና የሚፈራት ሀገር ትግራይን ይፈራል ሻዕቢያ። ስለዚህ ነው እዛው ትግራይ ውስጥ ገብተን እዛው ትግራይን ማርቀቅ አለብን ብለው ነው ከአስመራ ወደ ትግራይ መጥቶ ኮማንድ ፖስታቸውን የዘረጉት። እዛ ያቋቋሙበት ትልቁ ምክንያት ይሄ ነው። ሰላም እንዲባያለው እኔ ከሐረርጌ እኔ ኢንተርኔት ዳታ የምገዛው አንተን ለማዳመጥ ነው። ሌላው አያሳስብኝም።
ረጅም ዕድሜ ከጤና ጋር ታንክስ ቱ ዶክተር አብይ ኢትዮጵያን አሻል። ስለዚህ ከስር ተከትለን መተናቸዋል። ከስር ነው የመተናቸው። ቋንቋቸውን የቁራ ቋንቋ ያደረግነው። ይሄን ሌላ ሁለት ነገር መናገር እፈልጋለሁ። ይሄን ከተናገርኩኝ ሌላ ሁለት ነገር አሁን ደግሞ በውስጥ የራሳችን ሰዎች አመራሮቻችንን ለማሸማቀቅ የሚደረጉ አጀንዳዎች አሉ። ይህም አጀንዳ ከሻቢያ የመጣ አጀንዳ ነው። ምክንያቱም በአማራ ክልል ላይ የፋኖ ኃይል የተባለው የህወሓትም የሻቢያም መግቢያ በሩ ተዘግቶበታል። ያም በአማራ ክልል ባሉ ጠንካራ አመራሮች ነው። ጠንካራ አመራሮች እኔ ኢትዮጵያ አዋርድ ማን ትሸልማለች በዚህ መንግስት ብሎ ይባል እና አብይን እነ ፊልድ ማርሻል እነ ከንቲባ አዳነች ጠርቼ የምጠራው ሰው ቢኖር አረጋ ነው። አረጋ ጀግና ኢትዮጵያዊ የአማራ ጀግና ስትጠሩ አረጋ ነው። በምንም ታምር ያልተበገረላቸው በተለያየ መንገድ የሞከሩት አማራውን ቀጥ አድርጎ ፋኖን በታትኖ የሻቢያን ሴራ ሰብሮ ህወሓትን ያንገት ያስደፋ ጀግና ከጠራችሁ አረጋ ነው። እንደ ጽንፈኛው ፖለቲካ ከመጀመሪያው ጀምሮ ሊያሸማቅቁ ትልቁ ኢንቨስትመንት ተሰራው አረጋ ላይ ነበር። አረጋ አልተሸማቀቀም። ሲሰድቡትም ምን ሲሉትም የተለያየ ነገር አጸያፊ ነገር ሲናገሩትም ታርጌቱ አማራን ማዳን ነበር። በጀግንነት ስመስለው የመሰልኩበት በሚዲያ የማላወራቸው ከ5 ከ6 በላይ ድብቅ ሚስጥሮች አሉ። እሳት ውስጥ ነው የተቀመጠው። ሹካ ላይ ተቀምጦ ነው አማራን ያስተዳድረው። ጀግኖች ሲጠሩ አረጋ ነው። ጠቅላይ ሚኒስትር ዶክተር አብይ በቤተ መንግስት ጠርተህ የምታከብረው ጀግና ሰው ከጠራ አረጋ ነው። ይሄንን በሙሉ ቃል ነው። የአማራ ክልል ለማስተዳደር መንግስት በተጨነቀበት ሰዓት የማይነካ እሳት በማይነካበት ሰዓት ላይ ለአማራው ክልል የወጣ መሪ ነው። ፈተናዎች አልፏል። ዛሬ ለአማራ ክልል ሰላም መሆን፣ ዛሬ ለአማራ ክልል ልማት ከተወራ አረጋ አንበሳውን ድርሻ ይይዛል። እሱን ለማሸማቀቅ በሻቢያዎች በኩል ላይ አንዳንድ ነገሮች መጥተዋል። በር አልከፍታለን በሚል ማለት ነው። የአማራ ህዝብ አረጋን ጠብቀው። ከውስጥ ግን ብዙ በሁለት ቢላ የሚበሉ አመራር ስራ ያሉ ሰዎች አሉ። እነሱን ደግሞ ጠብቃቸው፣ ያቸው ባይነ ቆራኛ። እኔ ፖለቲካ የተማርኩት ከአንተ ነው ኮርዬ። ልፋትህ ከንቱ እንዳይሆን። አይ ጨረስኩኝ እኮ ምንም የለም ከዚህ በኋላ ፖለቲካ የለም። ስለዚህ እነሱን እንዴት እናሸማቀቃለን? እነሱን ካሸማቀቅና ከከፋፈልን በቀላሉ ህወሓት ይገባል፣ በቀላሉ ሻቢያ ይገባል የሚል አጀንዳ መጥቶ ነበር። ሰምቼዋለሁ፣ ባለፈው አልፌ ነበር። ዛሬ ግን አንድ ወዳጅ መስራት ስላለብኝ በነገረኝ መሰረት ነው የምሰራው እና አረጋ የአማራ ጀግናት ተብለህ በክብር የምትሸለም ጀግና ስለሆነና አሁንም ቀጥልበት። ውስጥ ያሉ አሉ፣ እነሱን አጽዳልኝ፣ ውስጥ ያሉትን አጽዳልኝ። በውስጥ የጠቆምናችሁ ነው ያለሁት። ይሄ በጣም ትልቅ የሆነ ስራ ነው የሚሰራው እዚህ ጋር። ስለዚህ መሪዎቻችን ለማሸማቀቅ የሚሰሩ ስራዎች አሉ። እሱ ላይ አተኩረን አይናችን ገልጠን የምንሰራው ስራ አለ። እዚህ ላይ በሰፊ ፕሮግራም ይዤበት እመጣለሁ። ምንም ችግር የለብኝም እሱ ላይ። ሌላ እንግዲህ የሻቢያ ከዚህ በኋላ ያለው እንቅስቃሴ የት ይደርሳል? የት የሚደርሰው ሲባል ኦልሞስት ጦርነቱን ሳንጀምረው ጨርሰናል። ሳንጀምረው ነው የጨረስነው። ከዚህ በኋላ የሻቢያ እድሜ፣ የህወሓት እድሜ፣ የፋኖ እድሜ፣ የሸኔ እድሜ ብታምኑም ባታምኑም በሳምንታት ውስጥ ነው የምንጠራው። በሳምንታት ውስጥ ነው። ይሄን ቃሌን ጠብቁና ዛሬ ቀኑን ጻፉና ጻፉ። ይሄ ዘመናዊ መሳሪያ ለሻቢያ ብቻ የሚመስለው አለ። ሻቢያን ተከትሎ ለሚመጣ ጭምር ነው። ለማንኛውም ነው ኮድራይት። አሁን ደቡብ ጎንደር ላይ ህዝብ ሊዘምት ነው ወደ ሰቆጣ መስመር ታያለ። ሻቢያ እንዴ ተጀምሯል እኮ ምን ተጀመረ? በተለያየ ቦታ እኮ ተጀመረ እኮ። ዛሬ እኮ ተቀጠቀጡ እኮ። ዛሬ እኮ እየየ ነው በሻቢያ መንደር ያለው። አስመራ ለቅሶ ነው ዛሬ። ከፍተኛ መኮንኖቻቸው ሁሉ ተሰውተዋል ዛሬ። ቦታውን በማልጠቅሰው ቦታ ላይ ከፍተኛ የሻቢያ አመራሮች ሁሉ ተገለዋል። ለዚህ ነው በተለያየ ቦታ ላይ እነሱ ራሳቸው ወሬ ገቡ ካሏችሁ አንድ ነገር አለ ማለት ነው። አለ ነገር ይመጣ ዘመን አለ እኮ። ይሄ ሙዚየም አለ ገና
አለ ገና አለ ገና የእናትየው አለ ገና አለ ገና የጎጃሙም አለ ገና ይበራል የወሎም አለ ገና የሰሜን ሸዋው አለ ገና የትግራዩም አለ ገና እንላለን። ገና ነው እየየ ነው። ለ30 ለ40 ዓመት ነበር የተበቀለን ሻዕቢያ። የ40 ዓመቱን በቀልኛ በ4 ቀን ነው የምንጨርሰው። በ4 ቀን ይሁመኑኝ። ለቅሶ ነው የምትሰሙት። ከዚህ ሳምንት በኋላ ውስጥም ለቅሶ ነው የምትሰሙት፣ ውጭም ለቅሶ ነው የምትሰሙት። አመርቂ ደስ የሚለው የዓለም መንግስታት እንዲያቅልና አድርገናል። አፍሪካ አንድነት ድርጅት ስብሰባ ላይ ያ ሁሉ የአፍሪካ መሪዎች ሲያወሩ የነበሩ ስለ ኢትዮጵያ ነው። ኤሪትሪያ የምትባል ሀገር አናቅም ነው ያሉት አፋቸውን አውጥቶ መሪዎች። አናቅም አለ ገና ይሄ ነው ያለው። ፕላስ ደስ የሚላችሁ የትግራይውን ኦፕሬሽን የሚመራው ጀነራል ጻድቃን ነው። ጀነራል ጻድቃን በቀደም ለታ ሰምታችሁ ከሆነ በከፍተኛ ስብሰባ ላይ የተናገራችሁ ነገሮች ላሰማችሁ ይችላሉ። አንላቀቅም ነው ያለው። ማሰማት ካለብኝ አሰማችኋለሁ። እንደ የተወሰነውን በምንም ታምር ነው ያለው። በቃ እናቃቸዋለን ነው ያላቸው። ሲነግራቸው ራሱ እናቃቸዋለን ነው ያለው። ይሄ በጣም ትልቅ ነገር ነው። መስማት ከፈለጋችሁ ትሰማላችሁ። አሰማችኋለሁ። ትሰማላችሁ። ቆይ ከራሳቸው ፍሮም ሆርስ ማውዝ ይባላል። በእኛ ንግግር ፍሮም ሆርስ ማውዝ ይባላል። ስለዚህ ኦፕሬሽኑ ቀላል ነው የሚሆነው። ገብተዋል። በምናቃቸው ሰዎች ነው የምንመታቸው። በራሳቸው እሾክን በሾክ ይባላል። እሾክን በምን ነው የምታወጣው? በሾክ ነው የምታወጣው። ይሄ ነው። ስለዚህ ጀነራል ጻድቃን ነው ኦፕሬሽኑ የሚመራው። ጀነራል ጻድቃን ደግሞ ጠቅላላ ያውቃቸዋል በሙሉ። እሱ ስር የነበሩ አሽከሮች ነበሩ። ስለዚህ ነው እሱ ኃላፊነቱን የተወሰደው። ትላንትና ከትላንትና ወዲያ ሰሞኑን እንግዲህ ለአጠቃላይ ለትግራይ ልጆች ያው መመሪያ እየሰጠ ነው ያለው። አንድ ጊዜ ቆይ እስኪ ምን ነው የጠፋው? ይኸውና እዚህ ጋር አንዳንድ እንትኖች አሉ፣ ግን ማየት የለባችሁም። ማላሳያችሁ ነገር አላሳያችሁም። ማየት የለባችሁን አላሳያችሁም። የምታዩትን ብቻ ነው የምታዩት። ቆይ አሳያችኋለሁ፣ ችግር የለውም። ካለ ማስረጃ ስለማናወራ ማስረጃው መጀመሪያ አላሳያችሁ። ጀነራል ጻድቃንን ንግግሩን ጭምር ነው ማሰማችሁ። ደግሞ በዚህ አጋጣሚ ጀነራል ጻድቃን ይኸው ከትግራይ የሰዎቻችን ጋር በዚህ መልኩ ነበር የነበረው ስብሰባ። ይሄ የምታዩት ጀነራል ጻድቃን ነው። እነዚህ የምታዩቸው ሙሉ የትግራይ ልጆች ናቸው በሙሉ። እዚህ የምታዩቸው እነዚህ ትግራይ ነፃ መውጣት አለባት ከዚህ በኋላ በህወሓትና በሻዕቢያ መጫወቻ አይደለም ብለው የቆረጡ ናቸው። እነዚህ የምታዩቸው ንግግሩን ላሰማችሁ ነበረ። የለም ጠፍቶኛል፣ ግን የት ጋር እንደማገኘው አላውቅም። ስብሰባው ይሄ ነበር መሰለኝ። ናይ ፌደራል ሓይሊ ዕድመሎ ባንዳ የፀላየ ኢሎምና ባንዳ ምስቲ ውዕል ዘይብሉ ለድኡን ለባዕሉን ዘይኮነ ሻዕቢያ ዝሽርኽ እዩ ባንዳ ማለት። ከም ሻዕቢያ ፀላኢ ትግራይ ፀላኢ ኢትዮጵያ የለን። ምስ ፌደራል መንግስቲ ኢትዮጵያ መንግስትና እዩ፣ ሃገርና እዩ። ውዕል ኣለና፣ ሕገ መንግስቲ ኣለና ዘተኣሳስር። ምስ ፌደራል መንግስቲ ምስራሕ ኣብቱ ዓለም ዝረአዮን ዝመስከረን ውዕል ተደሪኽካን ህዝብኻን ናመንነትካን ክብሪ ንምውሓስ ምቅላስ ህዝባውነት እዩ። ብኣውሮ ግን ፀገማትና ምስ ማእኸላይ መንግስቲ ኮይና ኢና ክንፈትሕ ንኽእል፣ ምስ ሻዕብያ ኮይና ክንፈትሕ ይንኽእል። ምስ ሻዕብያ ኮንካ ዝፍታሕ ፀገም የለን፣ ብኩናት ዝፍታሕ ፀገም የለን። ብሰላም ምስ ማእኸላይ መንግስቲ ኮይና ሕቶና ከይገደፍና ኢና ንፈትሕ። ምዕራብ ትግራይ መምላስ ዘይመምላስ፣ ተመዛበልቲ ምምላስ ዘይመምላስ፣ ተመዛበልቲ መምላስ ማእኸላይ መንግስቲ ተቃውሞ ነይርዎ ይፈልጥን። የህወሓት የሚባሉ ሰዎች አሁን ያሉት ማለት ነው እዛ ያሉት የወጡ አሁን ፕሪቶሪያ እንዲከበር ነው የሚፈርሙት፣ ፈራሚ ናቸው እና አቶ ጌታቸውን ጨምሮ ማለት ነው። ከዛ ውጭ ያሉት ግን ከኤርትራ ጋር በደንብ እየሰሩ ነው፣ ከሻዕቢያ ጋር ማለት ነው። ይሄ ነው አደገኛ ነገር። አሁን ይሄ ጦርነትን ወደ ትግራይ የመመለስ አዝማሚያ አሳይተዋል።
እኛ የምንለው ይሄ ጦርነት መመለስ የለበትም ነው። የዓለም አቀፍ ማህበረሰቡም ሊያግዝ ይገባል። የኢትዮጵያ መንግስትም ሊያግዝ ይገባል። የትግራይ ህዝብም ማገዝ አለበት። ፕሪቶሪያ ተከብሮ ትግራይ ውስጥ ያለው የህወሓትና የሻዕቢያ ጽምዶ ፈርሶ አዲስ ምርጫ እንዲደረግና ትግራይ መንግስት እንዲኖራት ለማድረግ ነው እና ፕሪቶሪያ ውስጥ ያሉ ነገሮች እንዲከበሩ በህወሓት የሚደረገው እንቅስቃሴ መቼውም ጊዜ ያው ጥሩ ሆኖ አያውቅም። ምንድነው የአስተዳደር የፖለቲካ ችግር አለ ማለት ነው። ሶ በኤንድ ጀስቲፋይስ ሚንስ እንደሚባለው ውጤቱ ችግሩ እንዳለ ያሳያል ማለት ነው። ለትግራይ ህዝብ የሚመጥን አስተዳደር፣ ለትግራይ ህዝብ የሚመጥን ፖለቲካ ፓርቲ አይደለም። በአጠቃላይ ፕሮግራሙን ተከታተሉት። በጣም አሁን አምርሯል። የትግራይ ህዝብ ወጥቷል። ከአሁን በኋላ በትግራይ ምድር ላይ ጦርነት አይኖርም ነው የሚሉት ጀነራል ጻድቃንም ሲናገሩ ጦርነቱን አስመራ ውስጥ እናስገባዋለን የሚሉት። እናውቃቸዋለን፣ ያውቁናል። ምን አልኳችሁ ባለፈው 17 ዓመት ሻዕቢያ ሲዋጋ 17 ዓመት ሻዕቢያ ሲዋጋ እኛ የተዋጋ ነው እነሱ መሬት ላይ ነው። አልጌና የነሱ መሬት ነው። ናቅፋ የነሱ መሬት ነው። ቃሩራ የነሱ መሬት ነው። አፋቤት የነሱ መሬት ነው። 17 ዓመት መሄዳቸው ነው የተዋጋ ነው። 17 ዓመት ተዋግተን ወንድ አልባ ነው ያደረግነው። ኤርትራ ወንድ አልባ አድርገናቸው ነው የወጣነው። ሰው በቃኝ ብለው ሰው የለም ብለው ነው የወጣነው። ወንድ አተው ከትግራይ ነው መተው የትግራይ ልጆች መተው ነው ሻዕቢያ ነፃ ያወጡት። ሻዕቢያ ነፃ ያወጣው በትግራይ ልጆች ነው ነፃ ያወጣው። ይሄ ታሪክ የተቀመጠበት ነው። እነሱም ይናገራሉ። ይሄ ታሪክም አስቀምጦታል። እነሱም ያወራሉ፣ እኛም እናውቀዋለን። አሁንም መቀጥቀጡ የገባው ሻዕቢያ መቶ የተደበቀ ትግራይ ውስጥ ገብቶ ተደበቀ። ተመልሶ ልክ እንደ 83ቱ ሊደግመው። አሁን ግን እዛው የገባው ሻዕቢያ ወጥቶ ወደ አስመራ ይገባል። አላቅም። ራሱ ትግራይ ይበለዋል። ቂም አለበት፣ ቂም አለበት። እመኑኝ፣ ይሄ ይደረጋል። ሻዕቢያ ወጥቶ ከትግራይ ወደ ትግራይ እንደገባው ከትግራይ ወጥቶ አስመራ ይገባል። ይሄ ነው ጨዋታው። ይሄንን ደግሞ ለመምራት ደግሞ ጀነራሎች ናቸው። የህወሓት ጀነራል ነጃር ጻድቃን ኦፕሬሽን የሚመሩት ነጃር ሳሞራ ናቸው ኦፕሬሽን የሚመሩት። እኛ ግን አሁንም ተው ብለናቸዋል። ሻዕቢያን መክረነዋል። ተው ብለነዋል። አልሰማንም። ሰሉት ቢንጎ ነው ያለው። ምክንያቱም ኢትዮጵያ ማረፍ አለባት። እስከ መቼ ድረስ ነው እኛ የሻዕቢያና የግብፅ አጀንዳ ሆነን የምንኖረው? ለአንዴና ለመጨረሻ ጊዜ ማለቅ አለበት በሚል መንግስትም ወስኗል። ኮርዲናይትም አፕሩቭ አድርጎታል፣ አጽድቆታል። እኔ ካጸደኩኝ ጸደቀ እኮ ነው። በቃ ከፊልድ ማርሻል ቀጥሎ እኮ እኔ ነኝ ፎርቲንግ ፊርማን ፈርሙ። ከፈረምኩኝ ፈረምኩ ነው። ምን ታመጣለህ? ቅንቅና ዝም ብለህ አዳምጥ። ዛሬ የንጉስ ልብስ ለብሼ የገባሁት ለምንድን ነው? ንግስናችን ስለተረጋገጠ ነው። ይሄ ልብስ ሲለበስ ታየዋለህ። ሁልጊዜ በድል ሰዓት ነው የሚለበሰው። ድል ሲሆን እነዚህ ልብሶች እንለብሳለን። አፈጠጣ እሺ፣ ቴንክ ዩ። ይሄ ልብስ ሲለበስ የንግስና ምልክት ነው። ነግሻለሁ ማለት ነው። ድል አለ ማለት ነው። ከነ ምልክቱ ገና ሳልጨርስ አቦል ቡና መጣ። አቦል ቡና ተመልከት። ገና ንግግሩን እውነቱን ሐቁን እየተናገሩ አቦል ቡና አቦል ቡና ቁጭ ለጠጣም ምልን ጠጣ አልኩ እኮ በቃ ከነገ ጀምሮ ከነገ ጀምሮ የኮርዲናይት ቤተሰቦች በሙሉ ፕሮፋይላችሁን ይህንን ፎቶ ስክሪንሾት አድርጉት። አሁን እዛው ላይ እንዳላችሁ ስክሪንሾት አድርጉና በሙሉ የኮርዲናይት ቤተሰቦች በሙሉ እንትናችሁን አርማችሁን በሙሉ ኤም ሲ ምናምን ኤ የሚባል በሙሉ ቀይሩ እና ፕሮፋይላችሁን በዚህ ፎቶ ነው የምታደርጉት። በቃ ኦልሞስት ፊሽካው ሊነፋ ነው። የድል ፊሽካ ልነፋ ነው። ስለዚህ ሁላችሁም ፕሮፋይላችሁን ከነገ ጀምሮ በዚህ ፒክቸር አሁን ስክሪንሾት እያደረጋችሁ ፕሮፋይል ፒክቸራችሁን እናድርጉ። ከነገ ጀምሮ ቲክቶከሮቻችን አሁን በጣም ብዙ ስራ እየቆረጣችሁ በዚህ ላይ መስራት አለባችሁ። ዓለም ማወቅ አለበት ይሄንን። እሺ እንግዲህ ውድ አድማጮች በቃ ሁላችሁ ገልብጡ፣ ፕሮፋይላችሁን በሙሉ ታዞራላችሁ። ሁላችሁም በዚህ ፎቶ ይሄን ስክሪንሾት ታደርጋላችሁ፣ ይሄን ትለጥፋላችሁ። ምክንያቱም ዜና ከዚህ በኋላ የምታገኙኝ አሁን ፊሽካውን ነፍቼ ድሉን ሳበስራችሁ ነው የምትሰሙት።
ድሉን ስነግራችሁ ነው የምትሰሙት። ስለዚህ ሁላችሁም ይሄንን አሁኑኑ ፕሮፋይላችሁን ስክሪንሾት እያደረጋችሁ ቆዩ። በሀገር ውስጥ እየተለቀሙ ያሉ ሻቢያዎች ወደ ኤርትራ መመለስ ሳይሆን ጦርነቱ እስከማይጸልይ ድረስ አይቀመጡም፣ ካምፕ አይቀመጡም። ሻቢያ የሰራዊት ወታደር እጥረት እንዳለበት ስላወቅን እንሰጣቸዋለን ለነሱ። እነሱ የፈለጉትን ያርጉ። ሲፈልጉ ማገዶ አርጎ ሙቃቸው የሚያገባን ነገር የሞስኮ አረዳ ወይ ፕሪቪየት ካግድላ ባክስዳሮቢያ። እሺ፣ ስለዚህ ይሄን ያለው አሁን ደግሞ እንግዲህ የዛሬ ፕሮግራማችን በዚሁ በጊዜ መጨረስ ስላለብን ብቻ ለጎህ ቴሌቪዥን አሁን አሻራ የምታስቀምጡ አሁን እዚህ ጋር ቶሎ አሻራ ፕሮሚስ ግቡ፣ ቃል ግቡ። እዚህ ጋር የቃል ኪዳን ሰነድ ይባላል። ቶሎ አሁን እዚህ ጋር ቸብ አድርጉና ቃል ግቡ። ድልን ያበሰርናችሁ ጀግንነት ነው የነገርናችሁ። ስለዚህ በዛሬ ቀን ለዚህ የድል ዜና ሁላችሁም አሻራችሁን አስቀምጡ፣ ጻፉ። አሁን እዚህ ጋር እያየሁ ነው ያለሁት። እሺ፣ የጠዋትና የማታ ሽፍቶች እኮ ትለያያል። ጠዋት አሁን ይሄኔ ዥር ብሎ ገብተዋል። የማታ ላይ ስትሆኑ ምን እንደሚደግማቸው ወይ ጻፍ። ማን ነው ኢትዮጵያ ነች የሞስኮ አራዳ ያልከው? ጻፉ እናንተ ከመጀመሪያ ጀምሮ በሉ። ቶሎ አስገቡ። ለጎህ አሻራችሁን አስቀምጡ። ቃል ግቡ። እዚህ ጋር ቁጭ አድርጉ። ወይ $500 ገባ ይወላችሁ ከናካው። መልካም ወዲያው እኮ ገና ስናገር ህዝቡ በጣም ስለሚወደንና ስለሚከታተል ሚዲያችንን እየተዝናና እያወቀ ታርጌት እንደምንመታ እያወቀ ነው እንትን የሚለው። ስለዚህ ወይዬ እኔ 500 ምንድነው ኪያር ምንድነው ክራውን ነው። እሺ ያው 500 ወይዬ ፒን ላድርግላችሁ። ይኸው እሺ ፒን አድርጌያለሁ። ይሁን የመጀመሪያው እሺ መልካ እሺ። ከዛ በኋላ ደግሞ እሺ አሁንም 500 ፓውንድ መሰለኝ ነገር ጻፉ። ለማንኛውም ምንም ይሁን ምንም እኛ የምንፈልገው አሻራችሁ ነው የምንፈልገው። ጻፍ አድርጉ ቶሎ በሉና እንግዲህ ይሄን ያለው ጠዋት ስለ ጀውዬ ቀውዬ ስለ ከተማው ልማት ትንሽ በአሜዚንግ ድሬስ ቲንክ አመሰግናለሁ ስሉትሽ። እሺ እዚህ ላይ ቀውዬ ጠዋት ትንሽ የአዲስ አበባ ልማት ጎንተል አድርጎ ቲክቶክ ትዊተር ላይ ጽፎ ትንሽ አሳብዶን ነበረ። ወይዬ ስወድ እኔም ወድድ ማረጃ ጻፉ ቶሎ ብሎ። እሺ ፒን አድርግልን ጻፉ። ግድ የለም ቃል ብቻ ገቡ እናንተ። ከዛ በኋላ ችግር የለውም። የጎ አካውንት አለ። ፒን አድርጉ። ይሄን ያክል ቃል ብቻ ገቡ መጀመሪያ። ወይ ዲቪ በጣም አምሩባል። አዎ እንደዚህ ነው። ኮርዳይት ኮስት አይላይክ እንደዚህ ነው። እንዲህ ነው የኛ ስታ የሚል ዘፈን የለም። እንደሱ እኮ ነው። በዚህ ዓለም አንዱ የሚያብዱት እየጻፉ ቲክቶክ ላይ ያሳብዱ እየጻፉ ኮፒራይት ይላሉ፣ ኮሚኒቲ ጋይድ ይላሉ። የማይጽፉት ነገር የለም። ዩቲዩባችን ይዘጉብናል፣ ይመጣሉ፣ ሀክ ያደርጉናል። ቤተሰቦችን ከዚሁ ወጡ ብሎክ ያደርጓቸዋል። ኮመንት እንዳጽፉ ያደርጓቸዋል። ከዚሁ ያጠፏቸዋል። ቅንቅኖች ናቸው እነዚህ። ወይ 100 ፓውንድ ገባች ፍቅር። ይሄው ገባ በአንድ ገባ። ወይ ፍቅር 100 ፓውንድ አንድ ጊዜ ምቱት። በኢትዮጵያ ስንት እንደሆነ አስቡ። በቃ አሁን ይሄ ወደ ሰራተኛ ደሞዝ ይከፍላል። እንደዚህ ነው። ቤት ኪራይ ይከፍላል። ሁላችሁም አሻራችሁን ቁጭ አሉ። ቁጭ ነገ በታሪክ ትመሰገናላችሁ፣ በታሪክ ትወቀሳላችሁ። መስት መሆን ስላለበት ነው የሚላችሁ። ወይዬ ይሄን ያለው ውድ አድማጭ ሰዎች እንግዲህ አርስቱ ሻቢያና ህዋት ውጊያውን ከመጀመራቸው ተጨፈጨፉ ነው የሚለው። ገና ውጊያ ውስጥ በደንብ ሳንገባ ገና ካሁኑ እየየ ብለዋል። እንግዲህ ኦፕሬሽንና እንትን ጀምረናል። እንግዲህ ከዚህ በኋላ ያለውን የድል ዜና መደዳውን ተቀጣጠሩ ነው የምለው። በትግራይና አስመራ አፈሳ ተጀምሯል የሚለው። ንጹሃኖች እየታፈሱ ወደ አስመራ ወደ ሳዋ እየሄዱ ነው ከመቀሌ። ይሄ $500 ገባ። ገባ ትልቅ ገንዘብ ነው። ምታው ይሄንን እንግዲህ ስንት እንደሆነ ይሄ ቢያንስ አሁን የ5 ሰራተኛ ደሞዝ ይሸፍናል ወይ አብዲ ሐሰን የ5 ሰራተኛ ደሞዝ ይሸፍናል፣ የ4 ሰራተኛ ደሞዝ ይሸፍናል። እንደዚህ ነው። እንዲህ ስታደርጉን እኛ ሞራል ይኖራል፣ ጉልበት ይኖራል፣ አቅም ይኖራል። አገር እኮ ነው እንዴ! ከሀገር በላይ ምን አለ? ስለ ሀገር እኮ ነው የምንጮኸው እንዴ! ሰው ጥይት መግዣ እኮ ነው የሚጠይቀው። እኛ እኮ አይደለም ወደ ዘቦቻችንን ልጆቻችንን አገራችንን የምንቀሰቅስበት የምናስተምርበት እኮ ነው የምንጠይቃቸው። ሌላ ነገር አለ የምንጠይቀው። ልብስ አንፈልግ፣ ወርቅ አንፈልግ። ወርቁ እዚህ ነው ያለው፣ ልብሱ እዚህ ነው ያለው፣ መኪናው አለ፣ ሁሉ ነገር አለ። ምንም ፈልገው ነገር የለም። ሀገር ግን መጣው ጎህ ቴሌቪዥን መቆም አለበት። በሁለት የሚቆመው ደግሞ በመንግስት አለ፣ በኢትዮጵያውያኖች በእኛ ከቆመ ኮንፊደንስ አለን፣ በደንብ እናወራለን። በመንግስት ከቆመ ግን ለመንግስት ተገዥ እንሆናለን። ገብቷችኋል አይደል? ስለዚህ ነው እናንተ እንድታቋቁሙት ፈልጋለሁ። እስካሁን አቋቁሟቸውታል፣ አሁንም አቋቁሙት።
እሺ እንደዛ አደርጋለሁ። እሺ ይሄ ነው ያለው። እንግዲህ ክብር ለሚሰጠው ክብር ሰጣላችሁ። አሁንም አሻራችሁን ጎህ ላይ አስቀምጡ። ጎህ ቤተሰብ ሁኑ። ጎህ ሁልጊዜ ከእናንተ ጋር ነው ያለው። እግዚአብሔር ከፈቀደ ደግሞ ሰሞኑን ደግሞ ዩቲዩብ ደግሞ ይከፈትልናል። 4 ዓመት ነው ዩቲዩብ ከተዘጋብን። ዩቲዩብ ተዘግቶብን ነው እንደዚህ እንደቀደቀው። ዩቲዩብ ደግሞ ከከፈተ ደግሞ ብዙ ቀዳዳዎቻችን ደግሞ በዩቲዩብ ደግሞ ይዘጋል። ጸሎት አድርጉ፣ ዱዓ አድርጉላችሁ። ዴቪ አንዳንዴ ዴቪ ይገባዋል። ቴንክ ዩ። ይሄ ነው የምናደርገው። በርቱልኝ፣ ወዳችኋለሁኝ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ። እንደ ህዝብ አሁንም ችግር የለብኝም። ሁሌ ነው የምነግራቸው ኤርትራውያኖች። አሁን የሚደረገው ሰልፍ ሲጠራ ግን እማትወጣ ኤርትራዊ ካለ ሻዕቢያ ነህ ማለት ነው። አሁን እሱ ላይ ዘጋጁ። እስከዛ ድረስ ግን ያው በአፈሳው መሰረት ስንት ሰው ይታፈሳል፣ መቼ ሄዳሉ፣ እንዴት ይወራል የሚለው ነገር የምናየው ጉዳይ ነው ማለት ነው። ሻዕቢያ ነው ለኢትዮጵያ ቀንደኛ ጠላት ወይዬ። ይሄ ነው ያለው። ክብር ለዚህ ጀግና ትንታጋይ በግሬ ንስራ ሞራ ማርሽ ቀየሪ መሪ አንድ ቁጥር ካላችሁ ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። ለኮርዳይት አንድ ቁጥር ከተማን አሱባ በዓለምና በአፍሪካ መሪዎች ያስጠራችልን ክብርት ከንቲባ አዳነች አበቤ የሴት ጀግና ብጡል ጣይቱ አዳነች ብለናታል። ለእሷም አንድ ቁጥር አድርጓችሁ ከስሯ ካሉ ሰዎች ጎህ ማለት ሀገር ማለት ነው። እናግዝ፣ ሁላችሁም አግዙ። ጎህ ምርጫ የላችሁ። ኢትዮጵያዊ ከሆንክ ጎህ ላይ ጎህን ካልሆንክ ዋጋ የለም። ማንም ሚዲያ ያዋጣል፣ ጎህ ብቻ ነው ያዋጣል። ይህን እየነገርኩ ነው ያሉት። በርቱልኝ። እንግዲህ ጀውዬ በኢትዮጵያ ጉዳይ ላይ እንግዲህ አኪሩን በጥብጠነዋል። ዛሬ ሲያብደዋል አሉ። በተለይ እኔ የሰራሁት ፕሮግራም ጀግና በጣም ነው የምታይ። እንግዲህ አብዷል አሉ። እንግዲህ ገና ያብዳል። ፀጉሩ ላይ ሰንደል ለኩሶ ከወገብ በታች ራቁቱን በከተማ ውስጥ እናስኬደዋለን። ይሄ ነው ያለው። በርቱልኝ። Katiga!